ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለኢንትራንስ ተማሪዎች የኤግዚት ኤግዛም ማውጫ ፈተና መቼ እንደሚሰጥ እስከ መጨረሻው ከተከታተላችሁ የምናሳውቃችሁ ይሆናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ የኢንትራንስ ተፈታኞች ጋር አድርሱልኝ ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ አድርጉልኝ። እናንተ ላይክ ስታደርጉን የቪዲዮዎች እንድሰራ ያበረታታኛል። እስቲ አንዴ ቆም ብላችሁ ላይክ ሰብስክራይብ አድርጉኝ እና በቀጣይ በአዳዲስ ኮንተንቶች እንመለሳለን ማለት ነው። እና በዛሬው ቪዲዮአችን ለኢንትራንስ ተፈታኞች የመውጫ ፈተና ቀን አሳውቀዋል። ማለትም ከዚህ በፊት በሰራሁላችሁ በቪዲዮ ላይ ለከፍተኛ ትምህርት ተቋማት የተሰጡ አካዳሚክ ካላንደሮች ለሁሉም ዩኒቨርሲቲ ሰጥቶ ነበረ። እሱን አሳይቻችኋለሁ። እዛ ላይ ተመስርተን እንዴት ሊሆን ቻለ ያልነውን ምክንያት እስከ መጨረሻው ከተከታተላችሁ ታውቁታላችሁ ማለት ነው። እና እኛ ያልንበትን ምክንያት ከዚህ ቀደም ይሄንን ካላንደር ሰጥተናችሁ ነበረ። በዚህ ካላንደር መሰረት ለሪሚዲያል ተማሪዎች እዚሁ ላይ የሰጡት አካዳሚክ ካላንደር አለ ማለት ነው። በዚህ ሳምንት ደግሞ የሪሚዲያል ተማሪዎች የመውጫ ፈተናቸውን አሳውቀው ነበረ ማለት ነው የብዙ ዩኒቨርሲቲዎች እና ከሱ ጋር ደግሞ ተመሳሳይ ሆነው አግኝተነዋል። ይሄኛው ማለት ነው እዚህ ጋር እንደምትመለከቱት ይሄንን ማለት ነው ከግንቦት 24 እስከ 28 2018 ዓ.ም የሪሚዲያል ተማሪዎች የፈተና ጊዜ ይሆናል ብሎ እዚህ ሊያስቀምጦ ነበር። ስለዚህ እና አሁን ከተለቀቁ ከዩኒቨርሲቲ ፈተናዎች ጋር ተመሳሳይ ሆኖ አግኝተነዋል። ስለዚህ ተመሳሳይ ከሆነ የእናንተም ፕሮባቢሊቲ አለው የመመሳሰል በጣም ከፍተኛ እድል አለው ማለት ነው። ስለዚህ የእናንተም ፈተና የሚሆነው ከሰኔ 22 እስከ ሐምሌ 10 ባሉት ቀናቶች ውስጥ ይሆናል ማለት ነው። ይህን ያልንበት ምክንያት ቅድም ነግረናችኋል። የሪሚዲያል ተማሪዎች እዚህ ጋር ባሰጡት መሰረት አሁን ላይ ዩኒቨርሲቲዎች የተሰጡ ያሉት አካዳሚክ ካላንደሮች አሉ። ብዙ የዩኒቨርሲቲ አካዳሚክ ካላንደር ተሰጥተዋል እና ብዙዎቹ የሚያሳየው በዚህ ሬንጅ ውስጥ ነው። እስከ ግንቦት 30 ባሉት ቀናቶች ውስጥ የሪሚዲያል ተማሪዎች ተፈትነው ይወጣሉ። ስለዚህ እዛ ዩኒቨርሲቲ ውጭ ፍሪ ሲሆን ነው እናንተ ልገቡ የምችሉት ማለት ነው። እዛ ውስጥ ያሉ የሪሚዲያል ተማሪዎች ፍሪ ሲሆኑ ማለትም እስከ ግንቦት 28 ተፈትነው ከወጡ በኋላ እናንተ መቼ ትገባላችሁ ማለት ነው? እናንተ ሰኔ 22 እስከ ሐምሌ 10 ባሉት ቀናቶች ውስጥ ይገባላችሁ ማለት ነው። ይሄ በጣም ሬንጁ ሰፊ የሆነ ነው ማለት ነው። ምክንያቱም ከዚህ በፊት በገለጽኩላችሁ የሪሚዲያል ተማሪዎች ተቀራርበዋል ማለት ነው። ትንሽ ልዩነት ያለው እስከ ሰኔ 7 የሚል ዩኒቨርሲቲ አለ። ግን ሬንጁ እስከ 30 ስለሆነ አብዛኛው ዩኒቨርሲቲ እንደዛ ስላስቀመጠ የእናንተም እንደዛ ይሆናል ብዬ አስባለሁ ማለት ነው። የ2018 የኢንትራንስ ተፈታኞች ከ20 እስከ 10 ባሉት ቀናቶች ውስጥ ነው። ስለዚህ እናንተ ከአሁኑኑ መዘጋጀት ይኖርባችኋል። ይሄ ከፍ አለ ቢባል 5 ቀን ብቻ ነው የሚጨመርበት። ምክንያቱም ከዛ ጋር ስናነጻጽረው ያኛው 5-6 ቀን ብቻ ነው የተጨመረበት ማለት ነው። እና ይሄን ፕሮባቢሊቲው በጣም ሰፊ ስለሆነ ብትዘጋጁ በጣም ደስ ይለኛል። ከግንቦት በፊት ሊሆን አይችልም ፈተናችሁ ማለት ነው። ከሆነም ከሰኔ በኋላ ከሐምሌ በኋላ ሊሆን ይችላል እንጂ ከግንቦት በፊት ሊሆን እንደማይችል ተረጋግጧል ማለት ነው። ሰፊ ጊዜ አላችሁ ማለት ነው። ከአሁኑኑ ጥናታችሁን መጀመራችሁን አትርሱ። ጥናት ከአሁኑኑ ማካሄድ ትችላላችሁ። ለኢንትራንስ ተፈታኞች ደግሞ ብዙ የኤግዛሞችን እኛ ቻናል ላይ እየለቀቅን ነው። የተለያዩ የ2018 እንድታጠኑ የሚያግዟችሁ ሾርት ኖቶችን በእኛ የቴሌግራም ቻናል ላይ እየለቀቅንላችሁ ነው። የቴሌግራም ቻናላችንን የመጀመሪያው ኮሜንት ሴክሽን ላይ ያስቀምጠንላችኋል። ይህንን ይመስላል የቴሌግራም ቻናላችን 542 ሰብስክራይብ ያለው ቻናል ሲሆን እዛ ላይ ብዙ ዶክመንቶችን እየለቀቅንላችሁ ነው። ለ12ኛ ክፍል የሚያግዙ የተለያዩ ዶክመንቶች፣ ጥያቄዎች እየለቀቀን ስለሆነ እናንተ እዛ ላይ ገብታችሁ ማግኘት ትችላላችሁ። ራሳችሁን ከአሁኑኑ ማዘጋጀት ትችላላችሁ ማለት ነው። ጊዜውም ደግሞ ሰፊ ሆኖ አግኝተነዋል። የእናንተ ጊዜ ሰፊ ጊዜ ያላችሁ ከ4 ወር በላይ ስላላችሁ ከ4 ወር በላይ አላችሁ ካሁን በኋላ ማለት ነው። ይሄንን ተጠቅማችሁ እናንተ መዘጋጀት ትችላላችሁ። እስካሁን ምንም ያልጀመራችሁ ተማሪዎችን ብትሆኑ ማለት ነው መዘጋጀት ትችላላችሁ። እዚህ ላይ ገብታችሁ ብዙ ሾርት ኖቶች አሉ፣ ጥያቄዎች አሉ። ሾርት ኖቶቹን አንበባችሁ ከጨረሳችሁ በኋላ ራሳችሁ የምታዘጋጁበት ሾርት ኖቶች ጥያቄዎች አሉ ማለት ነው። እና
ቴሌግራም ቻናላችንን መቀላቀል አትርሱ እና እስከዚህ ድረስ ቪዲዮን ተከታትላችሁ ከመጣችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በፕሊዝ ደግሞ ላይክ ያደረጋችሁ ብዙ ተማሪዎች ጋር መዳረስ አለበት። ይህን ቪዲዮ ስሰራ ብዙ ሰዓት ፈጅቶብኛል እና ይሄንን እንድታደርጉልኝ በትህትና ጠይቃችኋለሁ። ይመቻችሁ።